ነብዩ መሐመድ ወደ መዲና ሲገቡ طلع البدر علينا እያለ በግጥምና በዜማ ነው የተቀበላቸው ህዝብ ላይፍ ታይም አቺቭመንት እና በነጠላ ስራ ውድድሮች ያሉ የኔ በላይፍ ታይም አቺቭመንት በእድሜ ዘመን ስኬት ነው የሚባለው መልእክት ማስተላለፊያ መንገድ ነሺዳ ይሉታል እንደውም የመሰባሰቢያ ምክንያት የነበረው አንዱ ግጥም ነው ኦኬ ስሜ አምባሳደር ኡስታዝ ሼህ ሐሰን ታጁ በኢትዮጵያ እስላማዊ ስነ ጽሁፍ ያው የተወሰነ አስተዋጽኦ በማድረግ ታወቃለሁ በሴኔጋልና በኩዌት የኢትዮጵያ ባለሙሉ ስልጣን አምባሳደር አገልግሎት ጨርሼ ወደ ሀገር ውስጥ መጥቻለሁ በተለያዩ ዘርፎች ያው በዓለም አቀፍ ሽልማቶች ጋር የተወሰነ ሽልማቶች አግኝቻለሁ ለምሳሌ በ2021 ኳታር የተደረገ አንድ ዓለም አቀፍ ሽልማት ነበር የስነ ጽሁፍ የትርጉምና የዓለም አቀፍ ተግባቦት የሚል ነው የኳታሩ የቀድሞ አሚር ያሆኑ አሚር አባት የቀድሞ አሚር በሳቸው ስም የተሰየመ ነው ሁሌ በየአመቱ ሽልማት ያደርጋልና ያወዳደረ ከዓለም ላይ እና ከተለያዩ ሀገሮች ከተመረጡ ከሰባት በላይፍ ታይም አቺቭመንት እና በነጠላ ስራ ውድድሮች ያሉ የኔ በላይፍ ታይም አቺቭመንት በእድሜ ዘመን ስኬት ነው የሚባለው በእድሜ ዘመን ስኬት ላይ 7 ሰዎች ነበሩ ከአፍሪካ የተመረጡ በተለያየ ዘርፍ አንዱ የኔ ስራ ነበር በ2021 ማለት ነው መንዙማ ማለት አክቹአሊ ከነዝም ከሚለው የአረበኛ ቃል የመጣ ነው ሐሳብን በግጥም መግለጽ ማለት ነው ግን በእኛ ሀገር አገላለጽ መንዙማ ባህላዊ በሆነ ቃና በግጥም የሚተላለፍ መልእክትን ነው የሚያመለክተው በአረብኛ ቃሉ መልእክትን በግጥም ብቻ ማስተላለፍ ነው ቃናውን ዜማውን አይጨምርም እኛ ግን እንደ ሴማንቲክ ምን ነው ዴፊኒሽን አይነት እኛ አካባቢያዊ የሆነ ማህበረሰቡ የሚረዳውና በእኛ ሀገር ጥቅም ላይ ያለው በግጥም እና በዜማ ባህላዊ በሆነ ዜማ መልእክትን ማስተላለፍ ነው ነሺዳ ያው ነሺዳ ከሚለው አረበኛ ነው ነሺዳን በቀጥታ ማዜምን ይመለከታል ራሱ ከኛ ሀገር ጋር ግን መንፈሳዊ የሆነ ሃይማኖታዊ የሆነ ግን ሞደርን ይዘት ያለው ከኛ ሀገር ባህላዊ የዜማ አቀራረብ ወጣ ያለውን ገለጻ እንትን መልእክት ማስተላለፊያ መንገድ ነሺዳ ይሉታል ሁለቱም መንፈሳዊ ነገር ላይ ያተኩራሉ በእኛ ሀገር ውጪ ነሺዳ ሌላም መልእክት ሊኖረው ይችላል በእኛ ሀገር ጋር ግን መንዙማም ነሺዳም ሁለቱም መንፈሳዊ እና ሃይማኖታዊ ስነምግባራዊ ሞራላዊ የሆኑ መልእክቶችን የሚያስተላልፉ ነው መንዙማ ሞር ባህላዊ ነው ቅኝቱ አቀራረቡ ባህላዊ የሆነ ሀገራዊ የሆነ ነሺዳ ደግሞ ምናልባት ከሌሎች ሀገሮች ጋር ምንጋራውና ዘመናዊነት ትንሽ ወደ ዘመናዊነት የሚያደላ ሁለቱም በዚህ መልኩ መለየት እንችላለን ሁለቱም ዲክሽነሪ የመዝገበ ቃል ዴፊኒሽን አይደለም በእኛ ሀገር እየተሰራበት ያለው ትርጉሙ ማለት ነው አክቹአሊ ዜማ የሰው ልጅ ተፈጥሮ ነው ድሮ ከጥንት ጀምሮ የሰው ልጅ ካለበት ጊዜ ጀምሮ ዜማዎች አሉ ከዛ ሐሳብን ደግሞ በግጥም የመግለጽ እንጂ ከመታ አመታት ከሺዎች አመታት በፊት ጀምሮ ሁለቱ ነገሮች ይኖራሉ ዜማ የሰው ልጅ ተፈጥሮ ነው ሐሳብን በስድ ንባብ ወይም በግጥም መግለጽ የራሱ የሰው ልጅ ተፈጥሮ ነው ከዛ ተያይዞ በአረቦች ዘንድም ነበር በተለይ ከስልምና መሰረታዊ ነገር ጋር ስናየው ማለት ነው በአረቦች ዘንድ በጣም የግጥም እንደውም የስነ ጽሁፍ የመጻፍ ባህል አልነበረም ህዝቡ ራሱ ኡምይ ነው የሚባለው ኡምይ ማለት ማይጽፍ ማያነብ ህዝብ ነው ይሄ በረሃ ህዝብ ነው ስለዚህ ያለው ምርጫ ታሪክ የሚያስተላልፈው ሐሳቦችን የሚገልጸው በቃሉ ባጠናው በአፍ ወርስ ነበርና ግጥሞች በጣም ከፍተኛ ደረጃ የደረሱ ጥልቀት ያላቸው ግጥሞች ነበሩ ከእስልምና ከመምጣቱ በፊት እነዛን ግጥሞች በዜማ የመግለጽም ባህል ነበር ከአረቦቹ ጋር እስልምና የበቀለበት የመካ የመዲና አካባቢ ያለው ማህበረሰብ ማለት ነውና ትልልቅ ገጣሚዎች ነበሩ በየአመቱ ውድድር ነበር የግጥም ውድድር ነበር በተለይ መካ ትልቅ ገበያ ነበር በየአካባቢው ትልቁ ገበያ የመካ የሚባለው ገበያ ነበር እዛ ገበያ ላይ አንዱ ከግብይት ባሻገር እንደገና የአንዳንድ ሃይማኖታዊ ስነ ስርዓቶች የሚከወኑ ነበር መካ ላይ የራሳቸው ባህላቸውን መሰረት ያደረገና አመታዊ ፕሮግራም አላቸው እዛ ዋናው ትልቁ የነበረው አንዱ እንደውም የመሰባሰቢያ ምክንያት የነበረው አንዱ ግጥም ነው ትልልቅ ገጣሚዎች ነበሩ
ግጥማቸው ይሰቀል ነበር እንትን ላይ ካባ የሚባለው አሁን ያኔ የጣዖት ቦታ ነበር እና እዛ ላይ በአመት ይሰቀልላቸዋል። አንደኛ የወጣው ግጥም ከአመት እስከ አመት አይወርድምና ያየው ሁሉ ያደንቀዋል ያከብረዋል ገጣሚውን። በዛ የተነሳ ትልልቅ የአረብ ገጣሚዎች ነበሩ። እስልምና ሲመጣ ይህንን የነሱን ተሰጥኦ ሃይማኖታዊ መልእክቶችን እንዲያስተላልፉ አደረጋቸው። ዜማዎቻቸውን ደግሞ እንደዚሁ እና እስልምና ገና ሲነሳ ቁርአንን የምናነበው በዜማ ነው የሚነበበው። ቁርአን እንዲሁ በስድ አይደለም፣ ዜማዊ ቃና አለው። እንደውም መለም የተገነ ቢልቁርአን ፈለይሰ ሚና ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቁርአንን በጡመ ዜማ ያላነበበ ሰው የኛን ፈለግ አልተከተለም ብለዋል። እና አዛንም ብታይ የዛ ቃና አለው። አዛን በራሱ የራሱ ዜማ አለው። በየሀገሩ በየባህሉ ዜማው ቢለያይም ግን የሆነ ነገም አለው፣ ዜማ አለው። እና ከዛ የተነሳ ከዛ በኋላ ነብዩ መሐመድ ወደ መዲና ሲገቡ ጠላል በድሩ አለይና እያለ በግጥምና በዜማ ነው የተቀበላቸው ህዝብ። አረቦች ላይ የነበረውን የግጥም ተሰጥኦ አካባቢ የነበረውን የዜማ ተሰጥኦ በማቀናጀት ሃይማኖታዊና ሞራላዊ መልእክቶችን ለማስተላለፍ ያውሉበት ነበረ። ከዛ በኋላ ነብዩ መሐመድ ከተነሱ በኋላ ትልልቅ ገጣሚዎች ነበሩ እንደ ሐሳን ብኑ ሳቢት አይነት በጣም የሚገርም ግጥማቸው ጥልቀት ያለው። በነገራችን ላይ ሐሳን ሲነሳ የተነሳበት መንገድ የሚገርም ነው። ከራሱ መልእክቱን ለማስተላለፍ ወደ እስልምና ጋር ያያይዞ ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተገናኘበት መንገድ የሚገርም ነውና ከዛ በፊት የአረቦች ግጥም በአብዛኛው ገዘል ነበር። ገዘል ማለት የጾታን ማድነቅ ነገር ነው። በጣም የተለየ ነው። ስለ ውበት የሚያወሩት ነገር ይሄ ውበት ጋር ከጾታ ጋር የተያያዘ በጣም የሚገርሙ ገለጻዎች ነው ያላቸው። ስቲል በቋንቋ አረብኛ ቋንቋ ሲጠና በዩኒቨርሲቲው ይጠናል። ወይም ደግሞ ነህው የሚባል የአረብኛ ክፍል አለ። እዛ ላይ የነሱ ግጥም ነው እንደ ቋንቋ መሰረት እንደ ቋንቋ ህግ መሰረቱ ነው የሚያገለግለው። ስቲል እየተጠና ያለ ማለት ነው። እና በዛ ሁኔታ ነው ያለፉት። ከዛ ሐሳን ብኑ ሳቢት ያው ነብዩ መሐመድ መካ ሲነሱ መካ አካባቢ የነበሩ ሙሽሪኮች ወይም ተቀናቃኞቻቸው የእሳቸው ተቀናቃኞች እሳቸውን ያው መጀመሪያ ሐሳብ ይዘው ሲነሱ የሐሳቡ ተቃውሞ ገጥሞት ነበር። ላኢላሃ ኢላላህ ሙሐመድ ረሱሉላህ እያሉ ሲያስተምሩ ተቃውሞ ገጥሞት ነበርና ተቃውሞ በተለያየ መንገድ ነበር የሚገለጸው። አንደኛ ሙከራዎች ነበሩ። አንደኛ መጀመሪያ ማጣጣል ነው። መልእክታቸውን ማጣጣል እብድ ነው እንደዚህ ይዘውት የመጡት ቁርአን ደግሞ አንተ ፈንቶ የያዘ ነው እንደዚህ እያሉ ማጣጣል ነበረ። ሁለተኛው ስቴፕ እንትን ነው ማስፈራራት ነበረ። ማስፈራራትና ካልተውክ እንዴት ትሆናለህ ነው። ሶስተኛው ስቴፕ ፊዚካሊ አታክ ማድረግ ነበረ። አራተኛው እርከን ደግሞ ምንድነው ድርድር ነበር። እዚህ ሁሉ ሳይሞከር ሲቀር ድርድር ነበር። አጋጣሚ ሐሳን ወደ መካ እንዲመጣና መዲና የነበረ ሰው ነው። መዲና ማለት ከመካ 500 ኪሎ ሜትር ላይ የምትገኝ ከተማ ናት። እሱ የመዲና ሰው ነውና ስለ ነብዩ መሐመድ አዲስ ነብይ ተነስተዋል፣ አዲስ አስተማሪ ተነስተዋል፣ የሞራል የሃይማኖት አስተማሪ የሚል ነገር ይሰማል። ከዛ ሄደው የመካ እንትኖች አንድ የተጠቀሙት ለፕሮፓጋንዳ ለመጀመሪያው እርከን ለማጣጣል እርከን የተጠቀሙት ገጣሚዎችን ነበር። ብዙ ገጣሚዎችን ይጠቀሙ ነበር። እንደ ሚዲያ አሁን ሚዲያን መጠቀም ወይ አርቱን እንደምትጠቀመው አርቱን ለፕሮፓጋንዳ ያውሉት ነበር እነሱና ሄደው ያናግሩታል። እንዲህ አይነት ሰው ተነስተዋልና እስኪ እሱን እንትን በለለን ስለሱ በቃ አፈርድም የሚያስግጥ ግጥም ግጠምልን ይሉታል። ከዛ በኋላ መጀመሪያ ልየው ይላል። ሰውየው ልየው ትንሽ ልከታተለውና እዛ አንዲት ነገር መዝጄ በጣም በማጋነንና በግጥም በመግለጽ ያው መፈልጉትን ማሳካት ይችላልና ገንዘብ ሁሉ ከፍለውት ነበር። ከዛ ይመጣል ነብዩ መሐመድን ያው ይጠብቃቸዋል መንገድ ላይ ለማየት እሳቸውን ማለት ነውና ሲያያቸው በጣም እንትን ይላል። የመጀመሪያው የፍቅር ጦር የተወጋበት ያኔ ነውና የገጠመው ግጥም ይገርማል። አማርኛው ምንድነው የሚለው ከፊት ለፊቴ ጨረቃ መጣች ይላል። ብርሃኗ በጣም ኃይለኛ ስለነበር አይኔን ሸፈንኩት ብርሃኑ እንዳይወጋኝ ይላል። ከዛ ጀምሮ ነው የጀመረው። ከዛ በኋላ መሸነፉን ነው የሚያሳየውና በዚህ ጀምሮ በጣም የሚገርም ነው ግጥሞቹ። ከጨረቃ የተከንተን ከሩህ ከምንድነው ከብርሃን የተሰራ ሩህ ነው ያለው ነፍሱ አካሉ ከከዋክብት የታነጸ ምናምን ይያለ የሚገርሙ ግጥሞች ይገጥማል። በኋላ ሰዎች ይመጡና እንዴ ከፈልነኮ ተቃራኒውን ለማድረግ ነው ሲሉት እኔ ያየሁትን ነው የመሰከርኩት ይላል። ከዛ በኋላ ይሸነፋል። ከተሸነፈ በኋላ ኃይለኛ ገጣሚያቸው ይሆናል በዚህ መልኩና ከዛ በኋላ የገጠማቸው ግጥሞቹ የሚገርሙ ናቸው። በዚህ መልኩ
ሰዎችን ለዚሁ ለሃይማኖታዊና ለመንፈሳዊ ለሞራላዊ መልእክት ማስተላለፊያነት ነብዩ መሐመድ መጠቀም ጀመሩ ማለት ነውና ዜማም ከዛ ጋር ተያይዞ መጣ ማለት ነውና ከዚህ የተነሳ ያው ሙስሊም ሊቃውንት ዜማ ላይ ብዙ ምናልባት በዜማ ላይ እስከ 2000 የሚደርሱ ጥናቶች ተጽፈዋል በህግ በፍቅህ እና በሙስሊም ሊቃውንት ማለት ነው በዑለሞች ተጽፈዋል በየመጽሐፉ አለ ለምሳሌ ትልቅ አንድ መጽሐፍ አለ ኢህያ ዑሉሙዲን የሚባል ኢማም አቡ ሐሚድ አልገዛሊ የዛሬ 1000 ዓመት አካባቢ የነበሩ በህግ ሸሪዓ ጥናት ያው ትልልቅ ከሚባሉ ወይንም መሰረቶች ከሚባሉ በታሪክ ውስጥና ስቲል ተጽኗቸው የቀጠለ ሰው ነው በፊሎሶፊ በስነ መለኮትም ጥናት በጣም ኃይለኛ ናቸው እሳቸው አንድ የሚገርም ኪታብ አላቸው መጽሐፍ አለ ኢህያ ዑሉሙዲን የሚባል እዛ ላይ ሰማ የሚባል ፓርት አለው ሰማ ማለት ማድመጥ ማለት ነውና ከዛ መጽሐፍ ውስጥ ስለዚህ ነው የሚያወሩት ስለ ዜማ ስለ ምናምን የዜማን ፓወር ጉልበትና እንዴት መጠቀም እንደሚቻል የሚያሳይ ሰፊ ጥናት ነው ያላቸው ሌሎችም ጥናቶች አሉ ግን በቅርባችን አብዛኛው ሰው በተለይ በኢትዮጵያ ደረጃ ሊቃውንቶቹ የኢትዮጵያ ሊቃውንት የሚያውቁት ይሄን ስራ ነው በጣም ፓወርፉል ስራ ነውና በዛ መልኩ ነው እየተጠቀሙበት ከዛ በኋላ የሱፊ የሚባለው እንግዲህ እስልምና 3 ዘርፎች አሉት 3 ዘርፎች ነው አንደኛ አቂዳ የሚባል ፓርት አለው ስነ መለኮቱን የሚመለከት እንዴት እንደምታመን ስለ አላህ ስለ መላእክት ስለምን ምታምነውን ነገር የሚገልጽልህ ሁለተኛ ፍቅህ የሚባል አለው ፍቅህ ማለት ህገ ሸሪዓው ማለት ነው እንዴት እንደምትተገብረው እንዴት እንደምትሰግድ የሚያሳይ ሶስተኛ ተሰውፍ የሚባል ፓርት አለ ተሰውፍ ማለት ውስጣዊ ነፃ የሞራል ነፃን የሚያሳይ ማለት ነው ይሄ ከመንፈሳዊ ጋር ከልብ ጋር ከልቦና ከህሊና ጋር የተያያዘ ትምህርት ነው እንዴት ህሊናህን ማስተካከል እንዴት ልቦናህን ማስተካከልና ውስጥህን እንዴት ማነጽ እንዳለበት የሚያሳይ ነው እሱ ዒልም ተርቢያ ምናምን ይሉታል በአረብኛ ዞሮ እነሱ በተለይ ሱፊዮቹ ዜማን በጣም ተጠቀሙ ነብዩ ተጠቅመውበት ነበር ግን የህግ ሸሪዓ ሰዎች ህግ ስለሆነ ሞር ደረቅ ነው ቴክኒካል ነገር ነው አቂዳውም ላይ እንደዚሁ ነው ይሄ ግን የመንፈስና የሞራል ጋር የተያያዘ ስለሆነ ከውስጥ ጋር የተያያዘ ስለሆነ አርት ደግሞ ከውስጥ ጋር የሚመለከት ነገር ነው ቁርአን ውስጥ ከፍተኛ ትኩረት ይሰጠው ነው በነገራችን ላይ አርት የማየት አርት የመስማት አርትና ሌሎችም አርቶች ከፍተኛ ራሱ ቁርአን አርት ነው አቀራረቡ ቅንጅቱ ምናምንና ሱፊዮቹ በጣም ነው የተጠቀሙበት ይሄንና ዜማውን ያዳበሩት የበለጠ የመጡት ይሄ ነው እነሱ ናቸው የሱፊ እንትኖች የመንዙማውን በጣም ተጠቅመውበታል አምላክን የሚዘክሩበት መንገድ በጋራ لا اله الا الله ሲሉ ሌሎችም የረመዳን ዚክሮች ታላ አለይከ ረበና ቢሁስን الختام ሌሎችም እንትኖች ዚክሮችን በደረቁ ከማለት ይልቅ ዜማ አላብሰው የማለትን ነገር እነሱ በጣም ተጠቅመውበታል ከድሮ ጀምሮ ተሰውፍ እንግዲህ ከነብዩ ጀምሮ መንፈሳዊ ነፃን የተመለከተ መስመር ነው እዛ ነጁነይድ ምን ሐሰን አልበስሪ የሚባሉ ትልልቅ ሊቃውንት ኢቭን እነ ገዛሊ አሁን የተቀስቋቸው ሰው የተሳተፉበት ነው እነሱ በደንብ ተጠቀሙበት አላህን ለማወደስ ዚክሮቹን የተባሉ ዚክሮቹን በዜማ ለማለት ተጠቀሙበትና የኢትዮጵያ ወደ ኢትዮጵያ ሲመጣ ያ የሱፊ ካልቸር ወደ ኢትዮጵያ ነው የመጣው እንግዲህ የኢትዮጵያ ሙስሊሞች በህገ ሸሪዓ በኩል የሻፊዒ ሐነፊ የሚባሉ ሁለት ስኩል ኦፍ ቶቶችን ነው የሚከተሉት በዚህ በእነጻ በኩል ደግሞ በጣም የዳበረ የሱፊ የእነጻ የውስጥን እነጻ እንትናላችሁ ተሞክሮአላችሁ ያንን ተሞክሮ ነው ይዘውት የመጡትና ከዛ የተነሳ ዜማ ከዛ ጀምሮ መንዙማው ማዳበር ጀመሩ ግጥሞቹንም ማዳበር ጀመሩና በጣም ሀገራዊ ያደረጉት ስሙን መንዙማ አሉት ውጪ መንዙማ ብትል እንትና ይላል ከሰማ ምን ነው የሚሉት እኛ ሀገር ግን ግጥሙን በዜማ መግለጽን መንፈሳዊ ስም ሰጣውት መንዙማ አሉት መንዙማ በዛ መልኩ ነው እኛ ሀገር ላይ እየዳበረ ሀገራዊ ቃና ይዞ ከሌሎች ዓለም የተለየ የራሱ ሀገራዊ ቃና ይዞ እንዲቀጥል አድርገውታል ለባህል ለኢትዮጵያ ባህል ከፍተኛ አስተዋጽኦ ያደረገ ኢቨናዛናችን አደራረጉ በባህል ደረጃ አሁን በዩቲዩብ በምን መስፋፋት በሚዲያ መስፋፋት ምክንያት ያንድ አካባቢ አዛኖችን የመከተል አለ ቃናቸውን ባህላዊው ነገር እየተጨፈለቀ ማለት ነው ይሄ ግሎባላይዜሽን የሚፈጥረው ነው ግን ከኛ ጋር እንደዛ አልነበረም የራሳችን ቃና ነበረን የሚገርመው በአካባቢም ቃና ነበረው አሁን ትግራይ ውስጥ የሚደረግ አዛንና ወሎ ውስጥ የሚደረግ አዛን ጎንደር ውስጥ የሚደረግ አዛን የአካባቢውን ቃና ዜማ ይዞ ነው የሚሄደው ቁርአን አቀራሩም እንደዛ
ሐረሪ አካባቢ የሚቀራ የቁርአንና መንዙማ ጎጃም ወይም ደግሞ ወሎ ካለው ይለያል እና አካባቢያዊ ቃና ሶማሌዎችም እንደዛውና አካባቢያዊ ቃና ለዛ እንዲኖረው ተደርጎ መንዙማዎች የተሰሩበት ሁኔታ ነው ያለው። ከዛ ጀምሮ እንግዲህ የዳበረ ለምዕተ ዓመታት ጥልቀት ያለው ባህል ሊፈጥር ቻለ ማለት ነው። በመንዙማ ብዙ መልእክቶች ነው የሚተላለፉት። ዋናው ሴንተሩ ሃይማኖት ነው። ከሃይማኖት በተለየ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። የእሳቸውን ስብዕና የሚያጎሉ፣ የእሳቸውን ታሪክ የሚዘክሩ፣ የእሳቸውን ልዕልና የሚያወሱ ግጥሞች እና በዚሁ የግጥም ጥልቀት ያላቸው ግጥሞች በዛው የሚመጥኑና ውስጥን በጣም የሚኮረኩሩ ውስጥን የሚረብሹና ምናልባት ወደ ተለየ ስሜት ወደ ተለየ ዓለም የሚከቱ ዜማዎች ተቀነባብረው እሳቸው ሴንተር ናቸው ማዕከል። ከዛ በኋላ የአላህም አለ አላህን ማወደሱ አለ። ከዛ የእስልምናን የተለያዩ ትምህርቶች መስጠት፣ እንደገና ደግሞ ማህበራዊ ህይወትን መዳሰስ፣ አብሮነትን ከማህበራዊ ህይወት ጋር የተያያዙ ነገሮችን የስነ ምግባርን የተመለከቱ ግጥሞች በዜማ ታግዘው የሄዱበት ሁኔታ ነው ያለውና መንዙማ በኢትዮጵያ ታሪክ በጣም ትልቅ ሚና ነው የተጫወተው። መልእክት ለተራው ሰው የምታስተላልፈው አካዳሚክ በሆነ አሁን በትምህርት ማዕከላት በቂራአት ማዕከላት የሚሰጡ ትምህርቶች አካዳሚክ ናቸው፣ ደረቅ ናቸው ማለት ለትምህርት ነው፣ በቃ ዩኒቨርሲቲ እንደምትማረው ማለት ነው። አርት ግን ውስጥን ማንኛውም ሰው የሚያናገር ነው። አርት እኩል ነው ሰው የሚረዳው። ተጽዕኖ ደግሞ ከባድ ነው፣ ልብ ላይ ነው ተጽዕኖ። ትምህርት ብዙ ጊዜ አእምሮ ላይ ነው የሚያሳድረው። እንደ ፊዚክስ፣ ኬሚስትሪ ወይንም ህግ ብታጠና አእምሮህን ነው የምትቀይረው። ውስጥህን ለመቀየር ግን አርት በጣም ወሳኝ ነው እና ስለዚህ ሁሉንም ህዝብ አርት የዓለም ቋንቋ ስለሆነ እያንዳንዱን ህብረተሰብ የሚፈለገው መልእክት በግጥምና በሚያምሩ ዜማዎች የተለያየ ቃና ባላቸው ደቡብ ስትሄድ የደቡብ ቃና አለው፣ ወደ ምስራቅ ስትሄድ የምስራቅ ቃና አለው፣ ሰሜን ስትሄድ ደግሞ የወሎ የጎጃሙ የሚገርሙ ቃናዎች አሉ። በእነሱ እያንዳንዱ ማህበረሰብ ሃይማኖቱን ማስተማር ተችሏል። እያንዳንዱ ማህበረሰብ ከአላህ ጋር ከአምላኩ ጋር ያለውን ግንኙነት ማጥበቅ ተችሏል። ከዛ ውጭ ደግሞ ነብዩ መሐመድን ያላያቸውን እሳቸውን፣ ሀገራቸውን፣ ቤተሰባቸውን በናፍቆት እንዲወድና እንዲያፈቅር ያያቸው ያክል እንዲሰማው አድርገውታልና ብዙ ብዙ ጊዜ በአይነ ህሊና የማየት ነገር አብሮ የመሆን ነገር የብዙ ሊቃውንት እንትን ነው፣ ኑዛዜ ነው። ነብዩ መሐመድ ከኔ ጋር ሁሌም አብረውኝ አሉ የሚል ስሜት። እንደውም አንድ ነብይ ዘይን የሚል አንድ ገጣሚ ያለ ሼክ ሚስባህ የሚባሉ የዛሬ 100 ዓመት አካባቢ ነው የነበሩት። ምናልባት ወሎ ከወልዲያ ወረድ ብሎ ዳና የሚባል አለ። የዳና ከዋክብት ከሚባሉት አንዱ ሰው ናቸው እና እሳቸው ምን ይላሉ? ኩሌው ትዝ ሲለኝ አልተኛም በጎኔ ይላሉ። ኩሌው ማለት እሳቸው አይናቸው የተኳለ ሰውዬ ትዝ ሲለኝ ነብዩ አልተኛም በጎኔ ይላሉ። በፍጹም እንቅልፍ አይወስደኝ። ይሄ የእውነት ታሪካቸውን የጻፉት ትልልቅ ጸሐፊዎቹ መካከል አሁን ሼክ ሰይድ ጫሌ ዛቱ ካንዳንዱ ያልተሰተረው ይላሉ። መሰተር አረብኛ ነው፣ የወሎ ቋንቋ አረብኛም አማርኛም ኦሮምኛም አለበት የተቀላቀለ ነውና ዛቱ ካንዳንዱ ያልተሰተረው ዓለሙን ሞልቶት የተረተረው ይላሉ። አንድ ዛቱ የሳቸው ስብዕና በፍጹም ርቆታ አያውቅም። ያልተሰተረው ሁሌም ይታዩታል ካጠገቡ ናቸው። እንዲያውም ዓለሙን የሱን ዓለም ህይወቱን ሞልተውበት የተረተረው ሌላ መግቢያ የለውም፣ ሌላ ነገር ስለሌላ ነገር አላስብም ብለው የገለጹበት ሁኔታ አለና በዚህ መልኩ እያንዳንዱ ሰው መልእክት እንዲደርሰው እያንዳንዱ ሰው ፍቅር እንዲገባበት ልቦናው ውስጥ በማድረግ አይተክ የሚና ነው መንዙማ የተጫወተው። ዜማዎቹም በባለሙያዎቹ ሲተነተኑ እንግዲህ በባለሙያዎቹ ሲተነተኑ በጣም ጥልቀትና በጣም የሚገርሙ ዜማዎች ናቸው የመንዙማ ያሉት ማለት ነው። ግጥሞቹም ከባድ ናቸው። በተለይ አረብኛ ግጥሞቹ አረብኛ ላይ ትልልቅ ጸሐፊዎች አሉ፣ ገጣሚዎች ከቅድመ እስላምም ትልቅ እነብራ አልቀይስ ምናምን የሚባሉ ትልልቅ ጸሐፊዎች አሉ። ከእስልምና በኋላም ዓለም ላይ ትልቅ ደረጃ የደረሱ አሉ። ቡሶይሪ ለምሳሌ የዛሬ 700-800 ዓመት አካባቢ የነበረ ነው፣ ኃይለኛ ገጣሚ ነው። ሐምዚያ የሚባል ግጥም አለው፣ ሌላ ቡርዳ የሚባል ግጥም አለው። በሚገርሙ ግጥሞች ናቸው የገጠሙት እና የኛ ሀገሮቹ ከዛ የተናነሱ አይደሉም። ይበልጣ እንደውም አንዳንዶቹ ይልቃሉ ብለው የሚከራከሩ አሉ።
የግጥም እንግዲህ አረብኛ የሰው ሀገር ቋንቋ ነው። እኛ ሀገር ተምረውት ነው ሁለተኛ ቋንቋ ነው። ግን አረብኛን እንደነሱ እንደነዚህ ገጣሚዎች የመጨረሻ የተጫወተበት የለም ማለት ይቻላል። በጣም የሚገርሙ ጥልቀት ያላቸው ግጥሞች ናቸው። በብዛት የሚሰማው ለምሳሌ ራምሳ የሚባል ግጥም አለ። ሁሌ ዱዓ ሲባል እኛ ሀገር ላይ ምናልባት 100 ምናምን ዓመቱ ነው ሲባል ሞርሱ መጀመሪያ ይባላል። ቢስሚላሂ ራህማን ራሂም አላሁመ ሰሊ ዐላ ዘይኒል ውጁድ የሚልና እሱ ራሱ የሚገርም ነው። ግጥሞቹ እያንዳንዱ ስንኝ አይደለም ቃሉ ራሱ በጣም የሚደንቅ ነው፣ ጥልቀት አለውና ከየት ነው ያመጡት ይሄን አረበኛ ያስብላል። ከየት ነው እንዲህ አይነት ቋንቋ የተማሩትና በጣም የሚገርሙ ናቸው። እነ ሼህ አህመድ ዳኒ የመጀመሪያው የዳና የሚባለው ትምህርት ማዕከል የሱ የመጀመሪያው መስራች ናቸው። ከዛ በኋላ ከነሱ በኋላ ሌሎች አሉ እንደነ ሼህ ጃሊ ያልነት እንደነ ሼህ ሲራጅ አርጦሜ ላይ አካባቢ የነሱ ግጥሞች አሉ። አረበኛ ግጥሞቻቸው እነ ሼህ ሰይድ ኢብራሂም እና ኢብራሂም ያሲን አባታቸው እነ ኢብራሂም ያሲን የሚገርሙ ግጥሞችን ሐሳብ ብቻ አይደለም ሐሳብ ማስተላለፍ ብቻ ሐሳብን በጣም እኔ መግለጽ ይቸግራል። በጥልቀት ባለው መልኩ ቅኔ ባለው መልኩ በሚያስደምም መልኩ ሐሳብን መግለጽ ችለዋል። ከዛ በኋላ አማርኛም ግጥሞቻቸው አሉ። አማርኛ ግጥሞቻቸው ሁሉም ማለት ይቻላል አሁን ነቢ ዘይኔ እና ሼህ ሚስባህ በጣም በሚገርም መልኩ ነው የነቢዩን ታሪክ የሚያወሱት። ከዛ በኋላ ደግሞ በጣም ኮከቡ ነው የወጡት እነ ሰይድ ጫሌ ሼህ ጫሌ ናቸው። ጫሌ የሚባል የትምህርት ማዕከል አለ ከአባታቸው የወረሱት ማለት ነው። እስካሁን ድረስ ቀጥሏል። የነሱ አማርኛ ከየት ነው ያመጡት እስክትል ድረስ በቅኔ የከበረ ነው። ኢማጂን ያረጉ ነው። ኢማጂኔሽናቸው የሚገልጹበት መንገድ ይገርማልና በዛ መልኩ ከተራ ሰው እስከ ሊቅ ድረስ አስደምሙ። እንደውም ሼህ ጃሊ አንድ ግጥም አላቸው። አማርኛ ብዙ ጊዜ የሚጽፉት አረብኛ ነው። ከ100 በላይ መጽሐፍ ተጽፈዋል በአረብኛ የግጥም መድብሎች ነው። እያንዳንዱ መድብል የሚደንቅ ነው እና ሊቃውንት በጣም ይደመማሉ። ተራው ሰው በዜማው ያለቅሳል ይመሰጣል። ግን ይሄ የመልእክቱን ጥልቀት አያገኘውምና አንዴ የሆነ የመውሊድ ፕሮግራም ላይ አድረው ሰው ሲያለቅስ ሲደመም ሲመሰጥ አድሮ ጧት አንዱን ተራ ሰው ገበሬ ነው ያገኙታልና ለሊቱ እንዴት ነበር ይሉታል እያጫወቱትና በቃ መልክ ያላችሁት ነገር ባይገባንም ስታለቅሱ አልቅሰናል፣ ስትደመሙ ስትመሰጡ ተመስጠናል ይላቸዋል። ያው መልእክቱን ግን አልገባንም ይላቸዋል። እና በኋላ ለካ በአማርኛ ማዘጋጀት አለብኝ ብለው ይነሳሉ። እና አማርኛ ግጥም ከዛ ነው የጀመሩትኝና ወደ 7 አካባቢ የግጥም አረብኛቸው ከ100 በላይ ነው። አማርኛቸው ግን 7 አካባቢ ነው። ተቆራርጦ የተቀጣጠሉ ግጥሞች 1/8ኛ ሰው ገጣሞ ያቀረበላቸው አሉ። እሳቸው ግን በርዕስ ደረጃ 7 ግጥሞች አሏቸው። ግን በጣም የሚገርሙ ናቸው። ማብራሪያ የሚፈልጉ እያንዳንዱ ስንኝ አማርኛ ሆኖ ግን ትንታኔ የሚፈልግና ከየት ነው ያመጡት ቋንቋውን እስከሚያስብል ድረስ እና ነገሮችን የሚሰሉበት መንገድ የሚገርም ነውና ሁሉም ከነብዩ መሐመድ ታሪክ ጋር የተያያዙ ናቸው 7ቱም። እሳቸው በነገራችን ላይ ከዚህ ርዕስ ከዚህ ጭብጥ መውጣት አይፈልጉም። አረብኛቸውም አማርኛቸውም ብዙ ጊዜ ከዚህ ጭብጥ ነው። እንዳልኩት መንዙማ ብዙ አይነት ዘርፍ ነው ያለው መልእክቱ። ግን እሳቸው ሴንተሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ከሳቸው ውጪ ያለ ነገር ከአላህ ጋር ያልተያያዘ ነገር መስራት አይፈልጉምና 7ቱም አጋጣሚ አማርኛቸው በሳቸው ስብዕና ላይ ነው። አንድ ነገር በ7ቱም ግጥም አንድ ነገር ይደጋግሙታል። ግን የደገሙት አይመስልም። እያንዳንዱ ግጥም ላይ እንዴት ነው የሰሩት፣ እንዴት ነው እንደዚህ የሚገልጹበት መንገድ ማለት ነው። ነብዩ መሐመድን ገና ዩኒቨርሱ ከመፈጠሩ በፊት ጀምሮ ያለውን ዑደት ስማቸው ዝናቸው ገና በመላእክት ዓለም እያለ የሚናገሩ ሐዲሶች አሉ። ከዛ ጀምረው በዩኒቨርሱ ሙዳይ ውስጥ ለምዕተ ዓመታት ለሚሊዮኖች ዓመታት እንዴት ከህዝብ እየተሸጋገሩ በዝና ማለት ነው እየተሸጋገሩ ወደ የተወለዱበት አካባቢ የነበረው ድባብ ሊወለዱ ሊመጡ ሲሉ የነበረውን ዘመን በቃ ዩኒቨርሱ ዓለም አጠቃላይ በተለይ ወራቱ እየቀረበ ሲመጣ የምድርና የዩኒቨርሱ ከለር እንዴት እንደተቀየረ
የህይወት አዲስ ንፋስ እንዴት እንደነፈሰ የሚያሳዩ ከዛ በኋላ እንዴት እንደተረገዙ ከዛ የተወለዱበት ህፃኑ ሲወለድ የነበረው ውበት በጣም በጣም የሚገርሙ ነገሮች ናቸውና እርግዝናቸውን ሲገልጹ በተክላላ አሁን አንድ ምሳሌ ለመግለጽ እናታቸው አሚና ትባላለችና ይገርማል ማርገዟ ሜቲያሚነት ዓለሙን ጠቅልላ ከግር እስከ አናት ይላል the whole universe እንዴት ነው የቻለችው እንግዲህ ነብዩ መሐመድ ዩኒቨርስ ናቸው እንትኑን ነው ከዛ ላያስችል አይሰጥም የጌታ ሚነት ይላሉ ሚነት ማለት ጸጋ ነው በእንዴት ያለ ጉልበት ጅስሟን አጠናት ጅስም አካል ነው ከውኑ ዩኒቨርሱ ገብቶ ሆዷን ሞልቶት ሲለጥጠው ይላሉ ዩኒቨርሱ አጠቃላይ ገብቶ ሲለጥጠው ሆዷን እንዴት ነው የቻለችው the whole universe ከአንዲት ሴት ማህፀን ውስጥ ይሄን ለሌላም አካል መጠቀም ትችላል አክቹአሊ ግን እሳቸው ነብዩን የገለጹበት መንገድ ነው ነብዩ ዩኒቨርስ ናቸው ትልቅ ዩኒቨርስ ናቸው እሳቸው በዚህ ዩኒቨርሱ በዚህ ቢዝመዘኑ እሳቸው ይበልጣሉ ነው ነገርየውና እንዴት አርጋ ነው ይሄን ዩኒቨርስ በአንዲት ሴት ማህፀን ውስጥ እንዴት ገባ ይሁን እንትን ይጠይቃል ኢማጂን የማድረግ ችሎታን ይጠይቃል ከዛ በኋላ ሲወለድ ልጁ ሲወለድ በአደም ሚሳል ሆኖ ንስኻው የዘለቀው ይሉና በአደም ሚሳል ማለት የአደም አምሳያ ሆኖ ንስኻው የዘለቀው ኩንሁን የጉድ አርጎት አላህ የخلቀው ይላሉ ኩንህ ማለት ሁኔታው አጠቃላይ አርጎ የخلቀው ማማር በርሱ ዘልቆ በርሱ ላይ ያለቀው ይላሉ ውበት ከተባለ ተጀምሮ ያለቀው እዛው ላይ ነው በቃ ሌላ ሰው የለም ከርሱ ላይ ለዮሴፍ ለዩሱፍ ጥቂት የፈለቀው ይላሉ ዩሱፍ እንግዲህ በጣም ውብ የሚባሉ ናቸው ታሪካቸው በእኛም በሌላም እምነት ላይ ያላቸው በጣም በውበት የሚደነቁ ናቸው ግን እሳቸው ምን አሉ ለሱ ላይ ለዩሱፍ ጥቂት የፈለቀው ትንሽ ናት የውበቱና በዚያ ነው የሚስሩ አዚዝ ይሐበሰው ይላሉ ያቺ ውበቱና ግብጽ ላይ ለብዙ ፈተና ዳርጋቸዋለች ለእስር ለምን እና ግንባሩ ኑር ነበር በኑር የጠለቀ ይላሉ ብርሃን ነበር ግንባሩ በኑር የጠለቀ ከራሱ ጸጉር ጋር ለጎድ ተخلቀ ይሉና ይመስላል ጨረቃ የተፈለቀቀ ከወላድ ዳመና መሃል የዘለቀ ይላሉ ወላድ ዳመና ላይ ጨረቃ ሲወጣና የሚገርም ነው እንትኖቹ ቅኔዎቻቸውና በዚህ መልኩ ግጥሙን እንደዛ ያደረጉታል ከዛ በኋላ ዜማው ደግሞ በጣም የሚደንቅ ነው እስካሁን ድረስ አሁን ራምሳ ብታይ 100 ምናምን አመት ሆኖታል ሁሌ በየቀኑ ሲሰማው አዲስ ነው የነሸህ ጫሊ ዜማ 150 60 አመት ሆኖታል እሳቸው የቅርብ ጊዜ ነው አሁን 1920 የሞቱት ሼህ አህመድ ሼክ ሲራጅ 1920 ማለት ኦልሞስት 100 አመት ይሆናል ነው 17 አመት ነው የሚቀራቸው 100 አመት ሆኖታል ሙከረሙ አሁን ሲሰማው ልክ እንደዛ አዲስ ነው የሚመስልና ዘመን ተሻጋሪ ዜማዎችና ዘመን ተሻጋሪ ግጥሞችን አስቀምጠዋል ማለት ነውና በዚህ መልኩ ነው መንዙማውን በደንብ የሳሉት ነሽዳ ሞር ከአረብ ጋር የተቀዳ ነው የሚመስለው ዜማዎቹ ብዙ ጊዜ ከአረብ ጋር የተያያዙ ናቸው ዘመናዊ ነገር ናቸው ከግጥም አኳያ አንዳንዶቹ ጥልቀት አላቸው ጥሩ ናቸው አንዳንድ ጥሩ ገጣሚዎች አሉ ለምሳሌ አንድ አለ በቅርቡ እየገጠሙ ያለው ኡስታዝ መሐመድ ሰዒድ የሚባል የሱ ግጥሞች ይለያሉ ከሁሉም ነሽዳ ላይ ነጥላ ማውጣት የሚችል ነው ወደ ድሮ ወደ ነሽህ ጫሊ አይነት ዝንባሌ እነሱን የማንበብ አይነት ነገር ስላለው እሱ ነጥላ ታያዋል ከዜማ አኳያ ወደ አረብ ስለሚጠጉ ወደ ሀገራችንን የዜማና የባህላዊ የዜማ ቃና የያዙ አይደሉም ብዙዎቹ አንዳንዶቹ ይሞክራሉ ግን ነሽዳና መንዙማውን በዚህ ነው መለየት የሚችለው ከግጥም አኳያ በጣም ጥልቀት አለው ያኛው መንዙማው ከዜማ አኳያ ደግሞ በጣም ታሪካዊ ነው ልክ በሌላ ወገን በታሪክ የመጡ ዜማዎች አሉ አይደል እንደነ ያሬድ ምናምን የምትላቸው በጣም የሚገርሙ ዜማዎች አሉ ልክ በዛ ኢኩዊቫለንት አድርገው ነው የሰሩት በዛ ልኬት ነው የሰሩት ዜማውን ማለት ነውና ነሽዳዎቹ ሞር ዘመናዊ የሚባሉ የሃይማኖት በተለያየ ሃይማኖት ዘመናዊ እንትኖች አሉ ዘመናዊ ግጥሞች ዘመናዊ ዜማዎች አሉ ከዛ ጋር እኩል ነው ማለት ይቻላል ነሽዳ እንትኖቹ እና በዚህ መልኩ ነው መንዙማ በአጠቃላይ ማየት የምንችለው በእስልምና ያው ሐሳብን መግለጽ ጥሩ ሐሳብን ግጥምን ባልሆነ መልኩ መግለጽ እንትን ነው ችግር የለውም ሐሳቡ ነው እንትኑ ዜማም እንደዚህ ሆኖ በዜማም ጥሩ ነገር በዜማና በግጥም ከገለጽክ ጥሩ ነው ጽድቅ ነው ጥሩ መጥፎ ነገር በዜማም ባልሆነ መንገድ ከገለጽክ
ኩነኔ ነው የሚሆነውና የጽድቅና ኩነኔው የሚለካው መልእክቱ ላይ ነው እንጂ እንትኑ ላይ አይደለም ዜማው ላይ አይደለም ዜማውን ያበረታታል ያው ቀደም የተናገርኩት የህያው ለሙዲን አቡ ሐሚድ አልገዛሊ አሰማ መጽሐፋቸው ላይ ዜማ ያለውን ሚና በሰው ልጅ ልብ ውስጥ የሚያሰርጠውን ተጽዕኖ ይናገራሉ በአርት መንገድ የሚቀርብ ነገር ምን ያህል ጉልበት እንዳለው አርት በጣም ጉልበት አለው እሱኑ በደንብ ያሳያሉ እዛ ላይ ሰዎች ያው በህይወትም እናቀው ነገር ነው አርት ልብ ወለድ ራሱ የምታየው ነገር እኮ ምን ያህል በሰው ልጅ ላይ ገጸ ባህሪያቱን አታቃቸው ውሸት መሆናቸውን ታቃለ የሰው ልጅ ፈጠራ መሆናቸውን በህይወት እንደሌሉ ታቃለት ግን ትደመማለህ ታስባለህ ስለነሱ ትጨነቃለህ ኢቭን ታለቅሳለህ ሲያማቸው ያማል ደስ ይላቸው ይልሃልና ይሄ አርት ነው አሁን ያወቀው ማለት ነው ሙቪም ላይ እኮ እንደዛ ነው በጣም የሚገርሙ ስራዎች ካሉ አብረህ ታስባለህ ትወጣለህ ትወርዳለህ ይሄ አርት ጉልበት ነው አርት አትጠይቅም በነገራችን ላይ ይሄ ክርክር ሰበካ ምናምን የሚባለው ነገር ሊያከራክር ይችላል ልጠይቅ ትችላለህ አርት ግን ሳትጠይቅ ነው ወደ ውስጥ የምታስገባው ነገሮችን ከዛ የተነሳ የአርትን ጉልበት ሊቃውንቶቹ በደንብ ነው የተረዱት ከድሮ ጀምሮ ከነብዩ መሐመድ ጀምሮ ማለት ነው በደንብ ነው የተረዱት የሙስሊም ሊቃውንት ሌሎችም በደንብ ስለተረዱ በዚህ ላይ ችግር የለባቸውም ችግር ያለው መልእክቱ ጋር ነው ጥሩ መልእክቶች በአርት ከተላለፉ የበለጠ ጉልበት ይኖራቸዋል መጥፎ መልእክቶች በአርት ከተላለፉ የበለጠ ጉልበት ይኖራቸዋል ስለዚህ መጥፎ መልእክቶችን በአርት ማስተላለፍ ኃጢያቱ በተራ መንገድ ከምታስተላልፈው የበለጠ ከፍ ይላል ጥሩ መልእክቶችን በአርት የምታስተላልፈው መንገድ ደግሞ የዚያኑ ያህል ማለት ነውና አርቱ መሳሪያ ነው ልክ ቴሌቪዥን ዩቲዩብ ፌስቡክ መሳሪያ እንደሆነ ሁሉ ለጥሩ መጠቀም ትችላለህ ለመጥፎም መጠቀም ትችላለህና የመልእክት ማስተላለፊያ ሚንስ ነው ግን ጉልበቱ ግን መረሳት የለበትም አርት በጣም ወሳኝ ነገር ነው ያው ለመላ ኢትዮጵያ ሙስሊም ማህበረሰብ እንኳን ለኢድ አልፍጥር በዓል በሰላም አደረሳችሁ ይያልኩ በዓሉ የሰላም የፍቅር የአንድነት እና የበረከት እንዲሆን መልካም ምኞቴን ገልጻለሁ ያው ለአሻም ቲቪም እድሉ ስለተሰጠኝ ከልብ አመሰግናለሁ